ከጫፍ ጫፍ ሙላት የምትደላ ምትመች ሰው እንኳን የሚያልፈውን አለኝ ይላል። አንድ ሁለት ሶስት ብሎ ለሚያይ ያስቆጥራል። የማታልቅ የማታልፍ ማትደክም ትምክህቴ ማልቀይር መዝሙር እስካለው በሕይወቴ ለልጅ ልጅ ትምህርት ርስትም ያለህ ለሚያዩኝ ሁሉ እዩልኝ የሚያስበለኝ የማታልቅ የማታልፍ ማትደክም ትምክህቴ ማልቀይር መዝሙር እስካለው በሕይወቴ ለልጅ ልጅ ትምህርት ርስትም ያለህ ለሚያዩኝ ሁሉ እዩልኝ የሚያስብለኝ እዩልኝ በጎነቱ እዩልኝ 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 ቸርነቱ እዩልኝ 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 ደግነቱ ከፈርጉና በምን አጎደልከኝ በምን አጎደልከኝ መች ጠናው የሰው ደግ ከጫፍ ጫፍ ሙላት የምትደላ ምትመች ሰው እንኳን የሚያልፈው ይሄ ያለኝ ይላል። አንድ ሁለት ሶስት ብሎ ለሚያይ ያስቆጥራል። የማታልቅ የማታልፍ ማትደክም ትምክህቴ ማልቀይር መዝሙር እስካለው በሕይወቴ ለልጅ ልጅ ትምህርት ርስትም ያለህ ለሚያዩኝ ሁሉ እዩልኝ የሚያስበለኝ እዩልኝ እዩልኝ በጎነቱ እዩልኝ እዩልኝ ቸርነቱን እዩልኝ 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 በጎነቱን እዩልኝ 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 ቸርነቱን እዩልኝ 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 ምሕረቱ እዩልኝ እዩልኝ በጎነቱ በጎነቱ እዩልኝ ምሕረቱ ምሕረቱ ሃሌሉያ እዩልኝ እዩልኝ ምሕረቱ
የማረሳው የማረሳው ካፌ የማይጠፋ የማልተወው ከየት እንዳነሳኝ ነው ከየት እንዳነሳኝ ነው ከየት እንዳነሳኝ ነው ከየት የማያልቅ ምሕረት አለው። የገረመኝ ከልጅነቴ ሁሌ ያው ነው ቸሩ አባቴ ለካ ሳለቅስ ያየኝ ጌታ ነው ለምሕረቱ ወሰን የሌለው ድቅን ይላል ፊቴ ነገሩ ከትናንቱ ዛሬ ማማሩ ላይጨርሰው አፌ ማውረዶ የማያልቀው ምሕረት ገርሞ በሰው አንደበት ተነግሮ የማያልቅ ምሕረት አለው። በሰው አንደበት ተነግሮ የማያልቅ ምሕረት አለው። በእኔ አንደበት ተነግሮ የማያልቅ ምሕረት አለው። በእኔ አንደበት ተነግሮ የማያልቅ ምሕረት አለው። መሐሪ ነን ካሉ ምሕረት ለየት አለብኝ ለየት አለብኝ ቸር ነን ካሉ ቸርነት ለየት አለብኝ ለየት አለብኝ መሐሪ ነን ካሉ ምሕረት ለየት አለብኝ ለየት አለብኝ ቸር ነን ካሉ ቸርነት ለየት አለብኝ ለየት አለብኝ ጥቂቱን የሰው ፍቅር አይን አይቶ ሲደነቅ የፍቅር መጀመሪያው አንተማ እንዴት ጥልቅ ጥቂቱን የሰው መውደድ ልብ ያውቆ ሲደነቅ ከሰማይ የወረድክልኝ አንተማ እንዴት ጥልቅ ከባህር ይዘልቃል መውደድ ጥልቀቱ ራስን አሳንሰ ገብተሃል በየቤቱ
በዮርዳኖስ በኩል መጥተህ አገኘህን በየቤቱ መሐሪ ነን ካሉ ምሕረትህ ለየት አለብኝ ለየት አለብኝ ቸርነን ካብ ቸርነትህ ለየት አለብኝ ለየት አለብኝ ምልክት አለብኝ አንተ የረዳኝ ተጥሎ የኖረ ያ ቁስለኛ እኔ ነኝ ምልክት አለብኝ በሰውነቴ ላይ ሁሉን የረሳሁት ጌታ አንተ አይደል ወይ ምልክት አለብኝ አንተ የረዳኝ ተጥሎ የኖረ ያ ቁስለኛ እኔ ነኝ ምልክት አለብኝ በሰውነቴ ላይ ችግር የረሳሁት ጌታ ባንተ አይደል ወይ ባንተ ነው ጌታ ባንተ ነው ቁስለኛው ተነስቶ ሰው የሆነው ባንተ አይደል ወይ ጌታ ባንተ ነው ምስኪኑ ተነስቶ የዘመረው ጎዳናው ላይ እንዳላየ ሆኖ ስንቱ አልፎኝ የለም ወይ ለየት ይላል ዛሬስ የገጠመኝ ሰው ቢርቅ እኔ አለሁ አለኝ ጎዳናው ላይ እንዳላየ ሆኖ ስንቱ አልፎኝ የለም ወይ ለየት ይላል ዛሬስ የገጠመኝ ሰው ቢርቅ እኔ አለሁ አለኝ ይህማ ይወራ ይህማ ነገር አንተ ባትደርስልኝ ምን ይውጠኝ ነበር ምን ይውጠኝ ነበር ኧረ እንዴት እሆን ነበር የረዳኝ ጌታ ይክበር እኮ እንዴት እሆን ነበር ያገዘኝ ጌታ ይክበር ኧረ እንዴት እሆን ነበር የረዳኝ ጌታ ይክበር እኮ እንዴት እሆን ነበር ያገዘኝ ጌታ ይክበር። ቅዱሳኖች በዓለም ሁሉ ያላችሁ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ከጌታ መንፈስ ቅዱስ አንድ አምላክ ጸጋና ሰላም ከእናንተ ጋር ይሁን። እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? ይህ በየሳምንቱ እየተዘጋጀ የሚቀርብ የክርስቶስ ኢየሱስ ወንጌል ማህበርተኞች ቻናል ነው። ወንጌል ስለ ልጁ ስለ ክርስቶስ ኢየሱስ ነው። ኢየሱስ ፍጹም ሰው ፍጹም አምላክ ቤዛችን የኃጢአታችንን ዋጋ የከፈለ ወደ ምድር የመጣ ከሰማይ የተላከ ለተቀበሉት በስሙ ለሚያምኑት
የእግዚአብሔር ልጆች እንደሆኑ ልጆች እንጂ ልጁ አንድ ብቻ ምትክ የሌለው ክርስቶስ ኢየሱስ የሆነ የእሱን የምስራች ወንጌል የምናበስርበት ቻናል ነው። ሁላችሁንም በድጋሚ ሰላም እላችኋለሁ። አዲሶችም የመጣችሁ ነባሮችም ዛሬ በየዓመቱ የምናደርገው በዓመቱ መጨረሻ ላይ በዓመቱ ውስጥ ባሳለፍነው ወራቶች ውስጥ የተነገሩ ልዩ ልዩ በእግዚአብሔር መንፈስና በሌጊዮን በዚህ ዓለም ገዢ እየተመሩ የክርስቶስን መስቀል የተደረገውን በመካድ በተለያየ ሃይማኖታዊ ምድር በሆነ አስተሳሰብ መንፈሳዊ የሆነውን ነገር በተናገሩት መካከል ወንጌል ልዩነት እንደሚያመጣ ሁሉ በዚህ በደረስንበት ዘመን ደግሞ በጣም ልንጠነቀቅ ሰዎች ከትዕቢት ወይንም ከተለያየ መንገድ በላይ በሚናገሩት ነገር እንደ እግዚአብሔር ቃል ያልሆነውና ቅዱሳኖች ደግሞ ብርሃን የበራላቸው ዳግም ልደት ያገኙ ስለ ወንጌል ስለ ክርስቶስ ኢየሱስ ቤዛነት ስላደረገው ሥራ ሃይማኖት ሳይሆን ክርስቶስ ኢየሱስ ሕይወት ነው፣ መንፈስ ነው፣ ቃሉ ሕያው ነው። ክርስትና ክርስቶስ ነው። ሃይማኖት ማለት ደግሞ ክርስቶስ ያስተማረው ትምህርት ነው። ሃይማኖት ባለፈው እንዳየነው በራዕይ መጽሐፍ ላይ ሃይማኖቴን ጠብቀሃል ማለት የነገርኩን ቃል ጠብቀሃል፣ በቃሌ ኑሩ፣ አትጨምሩ አትቀንሱ በሚል በመጨረሻው ዘመን ግን ከብርሃን ልጆች ይልቅ የጨለማ ልጆች ይበረታሉ። ክህደት፣ በኢየሱስ መሳለቅ፣ ማፈር፣ የሃይማኖት ብርድ ልብስ የለበሱ ውስጣቸው የሸተተ ውጫቸው ግን የሃይማኖት የአምልኮት መልክ ያላቸው ልባቸው ከእግዚአብሔር ከቃሉ ከመሲሁ ከክርስቶስ የራቀ ብዙ የተለያየ ነገሮች ሰምተናል። ዛሬ ትንሽ ጠቅላላ አድርገን የምናየው ምንድን ነው? ባሳለፍናቸው የሚነገሩትን ነገሮች ስለምትሰሙት ቃል ተጠንቀቁ ተብለናል። ምን እንደምንሰማ። ምክንያቱም የዚህ ዓለም ገዢ ወይንም የዚህ ዓለም መንፈስ ክርስቶስን ኢየሱስን ማስካድ ነው። የመጀመሪያው ምንድን ነው ብትሉ ኢየሱስ በሥጋ እንደመጣ እንደ ሥጋዊ እንደ ፍጥረታዊ ሰው ማሰብ የዲያብሎስ ሽንገላ ነው። እንደ መንፈስ ማሰብ ግን የዘላለም ሕይወት ነው። ያ እንዳይገለጥ በተለያየ ሃይማኖታዊ በሆነ ከጥንት ከነቢያት ጀምሮ ምስጢርና የተሰወረው የእግዚአብሔር መዝገብ ያላዩ ያልሰሙ ነገር ግን በመጽሐፍ እንዳነበብነው ያዩትን የሰሙትን እጆቻቸው የዳሰሰውን ሕይወት የሆነውን እንጽፍላችኋለን። ሕይወት ተገለጠ፣ እኛም አይተናል። ከአብ ዘንድ እንደተላከ ኢየሱስ እርሱ ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ አምነናል። በሱ የሚያምኑ ሁሉ የዘላለም ሕይወት አላቸው። ምክንያቱም እግዚአብሔር ለመጨረሻ ጊዜ ለሰው ልጆች የተናገረበት መንገድ ክርስቶስ ኢየሱስ ብቻና ብቻ ነው። በየዘመኑ በየጊዜው ሰዎች የሚናገሩት ነገር እንደ መንፈስና እንደ ቃሉ ካልሆነ አለመተባበር፣ በዛ ውስጥ ሆኖ አለመገኘት፣ የዲያብሎስ ቁራጭ አይገኝባችሁ። የዚህ የጨለማው ዓለም እናንተ ከብርሃን ስለሆናችሁ የጨለማን ሥራ ግለጡት። ዛሬ በደረስንበት ዘመን ሰዎች በኢየሱስ የሚያፍሩበት ዘመን ነው። ከኢየሱስ ይልቅ ምድራዊ ድርጅት፣ ምድራዊ ተቋሞች በዛ በኩል ያልተሰቀለውን ክርስቶስ እየሰበኩ
በውሸት ተስፋ። የተሰቀለው ክርስቶስ ግን ሰማያዊ መዝገብ በውስጣችን ያለ የምንናፍቀውና የምንኖረው በእርሱ ብቻ እንደሆነ የእግዚአብሔር የአምላካችን ቃል ያስተምረናል። ስለዚህ በዚህ ቀን የምናየው የዓመቱን ጠቅላላ አድርገን ከተለያዩ ቅዱሳኖች ብርሃን የበራላቸው እውነትን የያዙና በስተት መንገድ የሄዱ እንዴት የድፍረትን ነገር እንደሚናገሩ በተለያየ መንገድ እግዚአብሔር ዛሬም ይናገራል። እግዚአብሔር ሰሚ ነው፣ የጠፋው ሰሚ ነው። እውነት ብርሃን ነው። በመጨረሻው ዘመን ላንወጣው ሊገለጥ ላለ እውነት ዛሬ ልጆቼ በእውነት ሲመሩ ከማየት በስተቀር ደስታ የለኝም አለ ሐዋርያው ቅዱስ ጳውሎስ። ስለዚህ እግዚአብሔር አምላክ ዘመናችሁን ይባርክ። በየሳምንቱ የምትከታተሉ ለሌሎች ሼር የምታደርጉ ዛሬ በጣም ድንቅ ነገር በዝማሬዎቹና በመልእክቶቹ የብርሃንና የጨለማን ሥራ ለዩ ብለዋል እና ሌሎች እህቶች፣ ወንድሞች፣ ቅዱሳኖች የሚናገሩት እንደ እግዚአብሔር ቃል የሆነ በሙሉ ለሕይወታችን ምግብ ነው፣ ለሕይወታችን ስንቅ ነው። በዚህ ዘመን ወገኖች ሆይ በጣም አትኩረን አጥብቀን የእግዚአብሔር መንፈስ እንደ ቃሉ የሆነው እንደ እግዚአብሔር መንፈስ እንደ ቃሉ የሆነው በውስጣችን ደግሞ ያ መንፈስ ለመንፈሳችን ስለሚመሰክርልን የብርሃንና የጨለማን ሥራ በመለየት ዛሬ እንግዲህ ብዙ የምናያቸው ነገሮች አሉና ጌታ ኢየሱስ ዘመናችሁን ይባርክ። አዲስ የመጣችሁ እንኳን በሰላም መጣችሁ። ሼር፣ ሰብስክራይብ በማድረግ እኛ ኅብረታችን ከእግዚአብሔር ከልጁም ከኢየሱስ ክርስቶስ ከመንፈስ ቅዱስ ጋር ነው። በተጻፈው ብቻ ነው የምንሄደው። ይሄ የእግዚአብሔር ቃል እውነት ነው። ሶላ ስክሪፕቸር በብሉይ ኪዳንና በአዲስ ኪዳን የተጻፉትን የእግዚአብሔር ሐሳብ በማወቅ በመጨረሻው እግዚአብሔር ለሰዎች ልጆች ያደረገውን ለእያንዳንዳችን ስለ ነፍሳችን የተሰጠን አንድና አንድ ክርስቶስ ኢየሱስ ብቻ ነው። ፍጹም ሰው፣ ፍጹም አምላክ። እሱን የተቀበለች ነፍስ ብትሞትም ሕያው ነች። ብትሞት ሥጋዊ ሞት አያስፈራንም። ባለፈው እንዳየነው ሞት ራሱ በመጨረሻ ስለሚሞት፣ ሕይወት ግን ይቀጥላል። የዘላለም ሕይወት ከአምላካችን ከጌታችን ጋር እርሱ በሰጠን ዘመንና ጊዜ በአሁኑ ሰዓት ላይ ስለ ክርስቶስ መናገር አናፍርም። ቦታ፣ ሰዓት፣ ስፍራ አይወስነው። ቢመችም ባይመችም፣ በከፍታም በዝቅታም ይህንን ወንጌል ስበክ፣ መስክር። በምድር ላይ ያለነው ሊቀ ካህናችን ክርስቶስ፣ እኛ ካህን የሆንነው አምባሳደር ነህ። በክርስቶስ ኢየሱስ አናፍርም፣ እርሱ ስለ እኛ አላፈረምና። ስለዚህ ቤተ ክርስቲያን ምን እንደሆነ ማወቅ ይገባናል። ቤተ ክርስቲያን የክርስቲያን የአማኞች ስብስብ ነው። የአማኞች ስብስብ ክርስትና ክርስቶስ ነው። ክርስቶስ ወንጌል ስለ ልጁ ስለ ክርስቶስ ኢየሱስ ብቻና ብቻ ነው። ስለ ሌላ ምንም አያወራም። ነቢያትም መዝሙራትም ሁሉ ነገር የሚያወሩት ስለ እኔ ነው። መጽሐፍን ብትመረምሩ መጽሐፎች ሁሉ የሚናገሩት ስለ እኔ ነው። ነገር ግን ይሄ ሕይወት የሆነው ቃል ለእያንዳንዳችን ለሰሙት ገንዘብ ይሆናል፣ ሕይወት ይሆናል። ከሰው ጋር የተያያዘ በምድር ላይ ባሉ ሃይማኖታዊ ተቋም ድርጅት የተያያዘ አይደለም። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ቤዛችን ነው። ምትክ ነው፣ በእኛ ምትክ። ይሄ ደግሞ የሚቀጥለው ሳምንት እናየዋለን። በእውነት በምድር ላይ ክርስቲያን ነኝ፣ እውነተኛ ክርስቶስን የሚከተልና
ለምን እግዚአብሔር ይህንን እንዳደረገ በሚቀጥለው ሳምንት ነው የምናየው። ዛሬ የምናየው ከቅዱሳን ብርሃን ከበራላቸው ከተከተሉትና በጨለማ ካሉት የሃይማኖት መልክ ያላቸው ኃይሉን የካዱ የክርስቶስ ኢየሱስ መስቀል ጠላቶች በእነሱ የሚሠራው የጨለማው ኃይል በውስጣቸው ያለው እምነት በአንደበታቸው የሚያወሩ ልባቸው ግን ከእግዚአብሔር የራቀ ምንም ማምለጫ የለም። ማምለጫው አንድና አንድ ብቻ ነው። ወደ ቀራንዮ ወደ ክርስቶስ ኢየሱስ መጥቶ በክርስቶስ ኢየሱስ መወለድ መንፈሳዊ ልደት ከቃሉና ከመንፈሱ ያልተወለደ የእግዚአብሔር መንግሥት አይወርስም። የዘላለም እሳት ይጠብቀዋል። ያ የዘላለም እሳት ቅዱሳንን ጨዋታ አይደለም። ሕይወት እያለ ቀን እያለ ዛሬ ከማንም ጋር ያልተገናኘ ቃሉ ሥጋ ሆኖ በእኛ አምሳል ወደ ምድር የመጣው የእግዚአብሔር ምስጢርና መለኮታዊ ፍቅር ገብቶን ከቅዱሳን ጋር ኅብረት አድርገን ይህንን ዘመን በእውነትና በመንፈስ እንድንመላለስ ነው። ያንን በተመለከተ ነው። ጌታ እግዚአብሔር ዘመናችሁን ይባርክ። በክርስቶስ ፍቅር ወዳቸዋለሁ። ይህንን ለሌሎችም ሼር በማድረግ አብረን እናገለግላለን። አብረን ነው የምናገለግለው። ለምን ብትሉ እግዚአብሔር በምድር ያቆየን ያስቀመጠን ስለ እርሱ ልንናገር ልንመሰክር ነው። ክብር ሁሉ ለእግዚአብሔር ይሁን። በእኔ በቀር ወደ አብ የሚመጣ የለም። አራት ከንቱ ሰው ነህ አንተ ከንቱ ነህ። እንዴት ይሄ ይነበባል? በእኔ በቀር እያለ ይነበባል። ኧረ እባክህ የሚላችሁ ሁሉ የሚለው ያ ሌላ ይሄ ሌላ እንደገና በእኔ በቀር የሚለውን ታነባለህ። ምን ይመስላል እባካችሁ? ኧረ እባክህ አንተ ማፈር አለብህ። ደግሞ እንደዚህ ላይ ጥፋተኛው እኔ ነኝ። ይሄን መጽሐፍ አንተ ጋር ተቀበረበት። አባዬ እናቱ ቅድስት ድንግል ማርያም ምን አለች? እሱ የሚላችሁን ሁሉ አድርጉ አለች። እሺ እሱ ራሱ ልጇ አንድዬ ምን አለ? እኔ መንገድ እውነት
ሕይወትም ነኝ። ኧረ እሱ አይደለም በእኔ በቀር ወደ አብ የሚመጣ የለም። ታዲያ አባዬ ቅድም ማርያምን እንወዳታለን አላላችሁ? አዎ። ታዲያ ከወደዳችኋት ለምን አትሰሟት? ለምን አልሰማትም? እሷን ያልሰማው ታዲያ አንተን ልሰማ ነው? ታዲያ ከሰማሃት እሷ እኮ እሱ የሚላችሁን አድርጉ አለቻችሁ። እሱ ደግሞ እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ይላችኋል። አቤት ቅሌት! ምነው ባልሰማሁት ኖሮ ዛሬ። ምን ነው አትንቀልቀል ጠልፎኛል አላልኩም? ቢሆን ምን ያላም ሌላ ማስረጃ ፈልጋለሁ። ማስረጃ ስጠው። ማስረጃ ሌላ ማስረጃ ስጠው። አየህ፣ መታፈሪያ ጡረታ ከመውጣቱ በፊት የፖሊስ ኮሎኔል ነበረ። መረጃ መሰብሰብ ይወዳል። ስጠው መረጃ አይደል? አዎ በማቴዎስ ወንጌል ምዕራፍ 17 ቁጥር 5 ላይ እንደዚህ የሚል ቃል አለ። በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ ይላል። ከላይ ከሰማይ አባቱ እግዚአብሔር አብ ነው የሚናገረው። ይሄን በቃ አየህ፣ እንትኗ እመቤቴ ቅድስት ድንግል ማርያም ምን አለች? እሱ የሚላችሁን ሁሉ አድርጉ አለች። እሱ ልጇ አማኑኤል ባለወልድ አንድዬ ምን አለ? እኔ መንገድ እውነት ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አለ። እግዚአብሔር አብ ራሱ ደግሞ ከላይ ከሰማይ ምን አለ? በእሱ ደስ የሚለኝ የምወደው ልጄ እርሱ ነው፣ እርሱን ስሙት። በቃ ምስክርም እኮ በ3 ሰዓት ይጸናል። በቃ በዚህ ነው። እኔ አይበቃኝ፣ አንተ በቅቶ ከሆነ ይብቃል። ይህ እኮ የዘላለም ሕይወት ጉዳይ ነው። ዘላለም ስቃጠልበት የምኖርበት ጉዳይ ነው። በቂ ማስረጃ ፈልጋለሁ። ታገኛለህ አባዬ። መጽሐፍ ቅዱስ ከዘፍጥረት እስከ ራእይ ድረስ ስለ ጌታ ኢየሱስ ክርስቶስ አዳኝነት፣ ስለ ጌታ ኢየሱስ ክርስቶስ እውነተኛ አማላጅነት ነው የሚናገረው። ሌላ ነገር ምንም አይናገርም። ስጠዋ ይኸው ሌላ በዮሐንስ ወንጌል ምዕራፍ 10 ቁጥር 9 ላይ እንደዚህ የሚል ቃል አለ። ለአንተ ነው መታፈሪያ የሚናገረው ጌታ ኢየሱስ ነው ራሱ። አዎ ጌታችን ነው። አዎ ምን አለ? በሩ እኔ ነኝ። በሩ እኔ ነኝ። አዎ ራሱ ጌታ እንዲህ አለ። ይኸው አባዬ ራሱ ጌታ። እሺ በእኔ የሚገባ ቢኖር ይድናል። በበሩ በሱ የሚገባ ይድናል። ለምን ገባኛል ልሚግባኝ ወጀቡ ለምን ነገር ልሚንካኝ ማበሉ ለምን ገባኛል ልሚግባኝ ወጀቡ ለምን ነገር ልሚንካኝ የአባቶች አምላክ ትናንት ረዳኝ፣ ዛሬም ነግሮኛል እንደሚያስቸግረኝ። እሄዳለሁ ማነው የሚያቆመኝ? እደርሳለሁ ሳይበላኝ። እሄዳለሁ ማነው የሚያቆመኝ? እደርሳለሁ ሳይበላኝ። ሁሉን ይችላል በኔ ላይ፣ ይችላል በኔ ላይ፣ ይችላል በኔ ላይ። የነፍሴ ጌታ አይደለም ወይ? ይችላል በኔ ላይ፣ ሁሉን ይችላል በኔ ላይ፣ ይችላል በኔ ላይ፣ ይችላል በኔ ላይ። የነፍሴ ጌታ አይደለም ወይ? ይችላል በኔ ላይ። ተመችቶኝ ነው ጌታ ፍቅር ተመችቶኝ ካንተ ጋራ መዋል ማለት ካንተ ጋራ መዋል ማለት ካንተ ጋራ ማትከዳኝ ማትለወጥ በሁኔታ ማተወኝ ስደክም ስበረታ ፍቅር የፍቅሮች ሁሉ አውራ ዘላለም የሚቀጥል እያበራ ተመችቶኝ ነው ጌታ ፍቅር ተመችቶኝ ነው ጌታ ፍቅር ተመችቶኝ ነው ጌታ ፍቅር ተመችቶኝ ነው ጌታ ፍቅር ተመችቶኝ
የተፈጠርኩበት ዋናውን ዓላማ አሁን ተረዳሁት። የተፈጠርኩበትን የህይወት ዓላማ ወንጌል መመስከር ነው በቃልም በዜማ የኢየሱስ ዓለም እስኪሰማ እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይህንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። በአደባባይ ኢየሱስ ጌታ ነው ብላ ኢየሱስን ሰበከች። ማንኛውም ነገር ላይ እንኳን ብትሳተፉ ኢየሱስ ከሌላችሁ ምንም ናችሁ። ኢየሱስን የያዘ ሰው ሁሌም አሸናፊ ነው በማለት በዘንድሮ የቲክቶክ ክሬቲቭ አዋርድ ላይ በአደባባይ ብዙ ሺህ ወጣቶች ባሉበት ሰባት ደርሰ ባታይ ኖሮ አይዞህ ያለኝ ሰው ድንገት ተሰብሮ ማበቃ ነበር እሳኔ እኔስ ታሪኬ አዋጅ ባይሻል የሞቴ ባንተ ባምላኬ ማበቃ ነበር እሳኔ እኔስ ታሪኬ አዋጅ ባይሻል የሞቴ ባንተ ባምላኬ ሰው አለኝ አይደለም ያልኩት ጌታ ነው እኔስ ያዝኩት 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 እኮራበታለሁ። ይህንን ቪዲዮ ተመልከቱት። እርሷ ስለ ኢየሱስ ስታወራ ማስተዋል ያላፈረችበትን ኢየሱስ እኔም አላፍርበትም። እሷ የኮራችበትን ኢየሱስ እኮራበታለሁ። ይህንን ቪዲዮ ተመልከቱት። እርሷ ስለ ኢየሱስ ስታወራ እነርሱ ግን በሀፍረት የሚገቡበት ሁሉ ጠፍቷቸዋል። አፈሩበት። አደባባዩ ኢየሱስም እንዲጠራበት አልፈለጉም። ለእርሷ ግን ኩራት ነበረ። የማስተዋልን ኢየሱስ እኔም አላፍርበትም። ለዚህ ነው ጳውሎስ ሲናገር እንደዚህ ያለ፣ ሆኖም ያመንኩትን እርሱን ስለማውቅ አላፍርበትም አለ። ጳውሎስ ያላፈረበትን ኢየሱስ በዚህ ዘመን እኛም አናፍርበትም። እስኪ በኢየሱስ የማታፍሩ አላፍርበትም እያላችሁ ጻፉ። የዳንበትን አናፍርበትም፣ ያመለጥንበትን አናፍርበትም። ሰው በዘመዱ አያፍርም። ሰው በጓደኛ በእናት በአባቱ እንኳን አያፍርም፣ እንኳን በኢየሱስ። ሰው የሆነበት ታሪካችን የተቀየረበት ክብር ያገኘንበት እድል ካገኘን የምንናገረው እሱን ነው። የሆነ ምክንያት ካገኘን የምንናገረው እሱ ነው። ሌላ ምንም ታሪክ ስለሌለ በፍጹም አናፍርበትም፣ አንገት አንደፋበትም። ነው አንገታችንን ቀና አድርገን ባገኘነው ድል ሁሉ ስለ እሱ እንናገራለን። አያሳፍርም፣ በፍጹም በኢየሱስ አናፍርም። ጌታዬ አላፍርብህም፣ ወዳጄ ነህ ብል ኢየሱሴ አላፍርብህም፣ ወግ ማዕረጌ ብል ጌታዬ አላፍርብህም፣ ኑሮዬ ነህ ብል ውድዬ አላፍርብህም፣ 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 አላፍርብህም። እንግዲህ ቅዱሳኖች ያየኑ ምንድነው? የደረስንበት ዘመን የሰው ልጆች በሃይማኖት ተከፋፍለው መሳቂያ መሳለቂያ በመሆን እኔ በጣም የሚገርመኝ ቅድስት ድንግል ማርያም ብጽዕት ነች።
የፕሮቴስታንት አማኝ በሙሉ ቅድስት ድንግል ማርያምን ይወዳል፣ ያከብራታል። መጽሐፍ ቅዱሱ በሰጣት ልክና መጠን አንጨምርም አንቀንስም። ነገር ግን አታማልድም የምንለው የማንን ደም ተይዞ ነው? እንግዲህ ኃጢአት ያለው በደም ውስጥ ነው። ያለ ደም ስርየት የለም። የማን ደም ነው? ምንም የዳዊት ዘር ከይሁዳ ነገድ ከቅድስት ማርያም በድንግል ቢወለድም አምላኳ ነው እኮ። ለእሷ የፈጠራት አምላኳ ነው። እና ይሄ ወንድም የተናገረው አንድ ነገር በጣም ገርሞኛል። ምን አለ? ቅድስት ድንግል ማርያም በምድር ላይ የሚያስፈልገኝን ነገር በሙሉ ታደርግልኛለች ከኃጢአት በስተቀር አለ። እግዚአብሔር ይባርክ። ይህም ትልቅ ነገር ነው። አየህ፣ ሰው ዓለምን ግን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ኢየሱስ ሲሰበክ እንዴ ወገኖች ሆይ እናንተ ያው ቅድም እንዳየነው በድራማ መልክ እሷ ያለችውን የምታደርጉ ከሆነ ጌታ ያለውን የምናደርግ ከሆነ አብ ያለውን የምናደርግ ከሆነ የአንድ አባት ልጆች ከሆንን ይሄ ለዲያብሎስ ሽንገላ ካልሆነ በስተቀር የጨለማን የሐሰተኛ ነቢያትን የመናፍቅን ትምህርት ከመደገፍ በስተቀረ ልዩ ወንጌል ነው። ልዩ ወንጌል አያድንም። ያ በመጨረሻ ነፍስህ የዘላለም መቃጠል ስለሆነ ከእግዚአብሔር ጋር የሚጣሉ ሁሉ ይደቃሉ። ሲጀመር ማስተዋል ያማታል። በጣም ነው የሚያማት። እኔ ከእናንተ የበለጠ በቅርበት አውቃታለሁ። ስለዚህ እኔን ስሙኝ፣ ማስተዋል በጣም ነው የሚያማት። ኢየሱስን የማያውቅ ሰው ስታይ ውስጧ ይታመማል። ይህንን የርኅራኄ መንፈስ የሚከትና መቃጠትን የሚከት መንፈስ ቅዱስ ስላለ በውስጧ ያማታል። አየሩ ላይ ኢየሱስ ሲባል የተበሳጨና የተቆጣ መንፈስ እንዳለ ግልጽ ነው። አሁን በደንብ ተደርጎ ልዩነት ተፈጥሯል። አንድ ነገር ልንገራ፣ ፎሎ አርጉኝ። በነገራችሁ ላይ መድረክ ላይ ማርያም ስለተባለ የሚያመጣው ምንም አይነት ለውጥ የለም። ምክንያቱም ልክ እንደ ግል ስሜ ማንነቴን መለያ መጠሪያ ስም ነው እንጂ ማርያም አጋንንትን አያወጣም፣ የታመመ አይፈውስም፣ የሞተ አያድንም፣ ምንም ነገር አያደርግም። ኢየሱስ ሲባል ግን የሞተ ይነሳል፣ አጋንንት ይወጣል፣ ሽባ ይተረተራል። ይሄ አየሩ ላይ ያለው አለቃ መንፈስ ይንጫጫል፣ ይጮሃል። አይችልም፣ በቃ ሊቋቋሙ አይችልም። ልክ አሁን እንደተፈጠረው ነው የሚፈጠረው ኢየሱስ ሲባል። አሁንም ደግመን እንላለን፣ በኢየሱስ እመኑ። ታዲያ በዚህ ስም በማመናችሁ ልጆች ትሆናላችሁ፣ ወራሾች ትሆናላችሁ፣ አካል ትሆናላችሁ። ወንድ የለ ሴት የለ፣ በሁላችሁ ላይ ከመንፈስ ቅዱስ ሙላት ትካፈላላችሁ፣ የዘላለምንም ሕይወት ታገኛላችሁ። ሰው አለኝ አይደለም ያልኩት ጌታ ነው። እኔ ሲያስኩት ሰው አለኝ አይደለም ያልኩት ጌታ ነው። እኔ ሲያስኩት ወንጌል በአናቱ ይተከል። የምን ወንጌል ነው የምታወራው? ክብር ይበልጣል። ወንጌል ይላሉ እንዴ? ወንጌል አይደል እንዴ? ስለያዝኩኝ ማንም እየመጣ የሚጨፍርብኝ ቀቅላችሁ ብሉት። ወንጌል ምን አባቱ ያደርግልኛል? ዮኒ ማኛ 8 ወር የተቃጠልኩት ሆን ብሎ የሰራውን ቪዲዮ ተመልከቱ። 8 ወር የተቃጠልኩት አለ ልላስበት። 8 ወር ገና ለገና ጌታን ተቀብሏል ብለው ተቅተውኛል። 8 ወር ልላስበት እንጂ ንስሐ ገባታለሁ ልሳለሁ ንስሐ ገባለሁ። ነይ ሆን ብሎ ለመሳደብ አቅዶ ተዘጋጅቶበት ያደረገው ስራ ካደረገ በኋላ ሲጨርስ ንስሐ ገባለሁ ማለት የድፍረት ኃጢአት ይባላል። ከዚህ እግዚአብሔር ይጠብቃችሁ። ዘመኑ ሰውና የደረስንበት ዘመን ምልክት እንደዚህ ነው። ወንድሜ ዮኒ በክርስቶስ ፍቅር በጣም ነው የምወድህ። ወደ ጌታ እንደመጣህ በውስጥ ጽፌልህ ደርሶሃል። ክርስትና ቀይ ምንጣፍ አይደለም። ክርስትና መስቀልን የገዛ ራስን መስቀል ተሸክሞ መከተል ነው።
ስለዚህ ባሳለፍናቸው ብዙ ዓመቶች በክርስትና ሕይወት ያለንን ልምድ በማካፈል አንተ ገና በቤተ ክርስቲያን መያዝ፣ ጌታን ተከተል፣ የጥምቀት ትምህርት፣ በመንፈስ ቅዱስ መሞላት፣ በቃሉ መበርታት ያስፈልግሃል ብዬ ወንድማዊ ምክሬን መክሬያለሁ። ዛሬ ይህን ብሰማ ምንም አያስደንቀኝም። በመጀመሪያ በነበርክበት አገር ከተማ ውስጥ ሳይሆን ሌላ ከተማ ሄደህ በሐሰተኛ ነቢያት ብርቱካን የሆነው ነገር የብዙ ቅዱሳኖችን ልብ ሰብሯል። ይሄ እንዳይመጣ ነበረ። ምክንያቱም ክርስቶስ ዛሬ ወንጌል ይዘቅዘቅ ያልከው ብዙ ልባቸው የታበየ ከምድር ጠፍተው ወንጌል አለ። ወንጌል ስለ ልጁ ስለ ክርስቶስ ነው። ይሄ እንዳይመጣ ነው ሐዋርያ ቅዱስ ጳውሎስ በውስጥም በውጭም መከራ አለ፣ ፈተና አለ። ስለ ወንጌል መከራም ፈተናም መታሰርም መራብንም መጠማትንም መገፋትንም መደብደብንም ሁሉን ቀምሻለሁ። እኔ ግን የአብያተ ክርስቲያናት ጉዳይ ነው የሚገደኝ ብሎ ስለ ቅዱሳኑ ነው። በእግዚአብሔር ቤት ስንዴና እንክርዳድ ነው ያለው። ጌታ እስከሚመጣ ደቀ መዛሙርቱ ያንን ባዩ ጊዜ እንንቀር ሲሉት ጌታ ምን አለ? እንዳነቅሉ የመጨረሻው ዘመን ጊዜ አጫዱ መጥቶ ፍሬውን ወደ ጎተራ ገለባውን ወደ እሳት ወደሚቃጠል ይጥላል። ልፈርድብህ አይደለም፣ በፍጹም በፍርድ ወንበር ላይ የምቀመጥ አይደለም። ነገር ግን በጣም ፈጠንክ፣ በጣም ቸኮልክ። ስለዚህ በስሜትህ ተነሳስተ የክርስቶስ ኢየሱስን ወንጌል የስድብ መንፈስ የሉሲፈር ነው። ቅዱሳንን መሳደብ፣ ጌታን መሳደብ፣ ቃሉን ማጥላላት። ጥሩ ሃይማኖተኛ ሰው ምልክቱ ይሄ ነው። ሕይወት የሌለው ያልዳነ ክርስቲያን ጥሩ ሃይማኖተኛ የክርስቶስ ተቃዋሚ ነው። የክርስቶስ የሆኑትን የሚያሳድድ። ስለዚህ ይሄ መንገድህ ጥሩ አይደለም። በንስሐ በስሜት ነው ያረኩት ብለህ ንስሐ ገብተሃል። ግን እንደተናገርከው ዳዊት ምን አለ? በማወቅም ባለማወቅም በድፍረትም የሰራሁትን ኃጢአት። አየህ፣ ልምድ ኃጢአት ይቅር አይባልም። ሰው አውቆ ሕሊናው መንፈሱን እንግዲህ አንተ ጌታ ካለ መንፈስ ቅዱስ አለ። እዚህ ነገር ውስጥ መግባት የለብን። ልትጎዳ ትችላለህ። በአሁኑ ዘመን እኔ አሁንም ልድገም ልፈርድብህ አይደለም። ራስን መጠንቀቅ፣ ራስን መግዛት የመንፈስ ቅዱስ ፍሬ ነው። ስለዚህ ይሄ ካንተ አልፎ በዚህ ዓለም ገዢ በምድር ላይ ባለው አየር ላይ ባናቱ ይተከል ወንጌል የምትለው የተከተልከው ሰውን ነው። ለዚህ ነው ጥሩ ሃይማኖተኛ እንጂ የተለወጠ የዳንክ ክርስቲያን አይደለም። ገና ነህ። እንዳልከው አንተ 8 ወርህ ነው። 8 ወር እንኳን ለአደባባይ አይደለም በቤተ ክርስቲያን መያዝ፣ ቃሉን ማንበብ ጊዜ ያስፈልግሃል። ይሄ ቀይ ምንጣፍ ተነጥፎልህ ኳስ ሜዳ ገብተህ የምትጫወትበት ሜዳ አይደለም። ስለምወድ ወንድሜ ይህን የምትሰሙ ቅዱሳኖች ላኩለት፣ እኔም እልክለታለሁ። ነገር ግን የብዙ ቅዱሳኖችን መንፈስ ቅዱስን መሳደብ ማለት ይሄ ነው። ስርኤት የለውም ይላል። እንደውም ክርስቶስን የሚጠላ ሐዋርያ ጳውሎስ የተረገመ ይሁን ይላል። ነገር ግን አውቀ ተሳድቤ ንስሐ ገባለሁ ማለት ይሄ ትልቅ የተሰቀለውን ክርስቶስ የሞተልህን ያልዳንክበትን አስመሳይ እነኛ ተንበርክከው የሚልሱትንና ቆመው በእጃቸው የሚልሱትን ለያለ ብሉይ ኪዳን ላይ አንተ ዛሬ እልሳለሁ አልክ። ይሄ መንፈስ ከጌታ አይደለም።
ስለዚህ ዛሬም በሆን ጌታ ይወዳል። የአንድ ነፍስ መዳን በሰማይ ታላቅ ደስታ፣ በምድር ባሉ ቅዱሳኖች ደስ የሚለን ነው። ማንነት ከየት እንዳነሳን ማን እንደሆንኩኝ አውቃለሁ። ምንም አይነት ነገር ለመናገር አይደለም። ገና ነህ። መንገዱ ገና ነው። ብዙ ነገር አለበት ክርስትና። ወንድሜ በርን ዝጋ ብያለሁ። ወደ ጌታ መጣ ቀን ሮጠህ በውሃ መነከርህ ክርስቲያን አያሰኝም። ጭብጨባ ምናምንን ቶ ባለፈው ሳምንት በወዳኛው ማይታሃል። ከሞት በኋላ የሚከተል ማንም የለም። ብርሃን የሆነው እውነት የሆነው ወንጌል ነው። ወንጌል ስለ ልጁ ስለ ክርስቶስ ነው። እውነትም ሕይወትም መንገድም ነው። ብዙ የሚያሰናክሉ ነገሮች ስላሉ አሁንም በንስሐ እንደተመለስ ምክሬ ራስን ለትንሽ ጊዜ ሸሽግ እስቲ። ይሄ የምትለቃቅመው ሳንቲም ሕይወት አይሆንም። ከወንጌል ክብሬ ይበልጣል አልክ። ወንጌል አስተምሮናል እኮ ክብራቸው በነውራቸው ነው። ወንጌል ተሳድበ ቅዱሳንን ተሳድበ ክብሬ ይበልጥብኛል ካልክ ከወዴት እንደወደክ እወቅ። እንወድሃለን። ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል። እኛ በወንጌል ነው የምንሄደው። ምን ሰብከው የተሰቀለውን ሞትን ድል አድርጎ የተነሳውን ኢየሱስን ነው። ይወድሃል። ነገር ግን በማይመች አኳኋን ከማይሆን ሰው ጋር አትጠመድ። ነፍስን ከፈለግ በጣም ነው የፈጠርከው። ሐዋርያቶቹን ጌታ እስቲ እረፉ ቁጭ በሉ አላቸው። አንዱ መጥቶ ምን አለ? ጌታ ሆይ ደቀ መዛሙርትህ የልጄን አጋንንት የያዘውን ማውጣት አልቻሉም ማለት ልጅ ስለሆኑ ገና ስላልበሰሉ ደቀ መዛሙርቱ አጋንንት ማውጣት አልቻሉም። ቆይተው ግን ወደ ከተማ ደርሰው ሲመጡም ኤክሳይትመንት ተሞልተው ጌታ ሆይ ዛሬ በስምህ አጋንንት አወጣን ብሎ ደስ አላቸው። ጌታ ምን አላቸው? አጋንንት ስለወጡ ደስ አይበላችሁ፣ ስማችሁ በሰማይ መዝገብ ስለተጻፈ ደስ ይበላችሁ። ክብር ለእግዚአብሔር ይሁን። ያንተ ደስታ በሰማያዊ መዝገብ ነው፣ ከምድር ጋር አይደለም። አሁንም ሰውንም የምትከታተል ከሆነ አሁንም የተለያየ ትችት፣ ስድብ፣ የተለያየ ነገር ባትገባ ደስ ይለኛል። ባትገባ ደስ ለሕይወት ነው። ለምን መሰለ? አንዴ ተመልሼ ኦርቶዶክስ ሄዳለሁ፣ አንዴ ተመልሼ ይኸውልህ። ለምን አንድ ሰው ከምታሰናክል የወፍጮ ድንጋይ ተሸክመህ ወደ ሲኦል ብትገባ ይቀልሃል። ፍርዱ ከባድ ነው። በክርስቶስ በወንጌል ላይ እንኳን አንተ የብሉይ ኪዳን አባቶች በበግና በኮርማ ደም ያላመለጡ በልጁ በክርስቶስ ኢየሱስ ደምማ የሚያላግጡ እንዴት አይነት ታላቅ ቅጣትና ፍርድ ይጠብቃቸዋል ይላል። አንደበትን ጠብቅ። እንወድሃለን። እኔ በግሌ እወድሃለሁ። አንተ ያለፍክበት ሁላችንም አልፈናል። ነገር ግን ራስን የመግዛት የምናወራው ሰማያዊ መዝገብ ነው፣ ምድር አይደለም። አልተላቀቅም። ተላቀቅ፣ ተፋታ። ሰዎች አይደለም እኮ መንፈስ ቅዱስን ተቀበል፣ በቤተ ክርስቲያን ስር እደግ ያልንህ ይህንን መቋቋም እንድትችል ነው። ስለዚህ እንደ ኢየሱስ ክርስቶስ በጎ ወታደር ሆነ። ሲሰድቡት አልተሳደበም። ታውቀዋለህ ሁሉን ነገር። እንደውም በስተመጨረሻ የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። አንተም በይቅርታ የሚሰድቡን የሚተቹን ራስን ገዝተህ አንተ ሳንቲም ከመቃብር በኋላ ዋጋ የለው። የምታረጋቸው ነገሮች በሙሉ ለገንዘብና ለኢጎ ነው። ኢጎ የሚያጨበጭብል ሰው ነገ ይጥልሃል። ራስን ግዛ። ክርስቶስ ይወድሃል፣ እኛም እንወድሃለን። ይሄንን በመስማቴ የመጀመሪያ ቀን የሄድክበት መንገድ ትክክል እንዳልሆነ እንደ ቸኮልክ ይሄ ነገር እንደማያጋጥም ባልነግርህ ኖሮ
ባልቆጨኝ። ምክንያቱም ያለፍንበት ሕይወት ነው። አሁንም በጌታ ፊት ቁጭ በል፣ ጌታን ተከተል፣ ተማር። 6-7 ሳምንት ነው የሚፈጀው። ጥምቀት ተማር፣ መንፈስ ቅዱስ ሙላትን በአንድ ቤተ ክርስቲያን ተያዝ። ስለ ክርስቶስ ብቻ ስለ ሰው ተወው። ስለ ሥጋ ለባሽ አይደለም፣ ስለ ተሰቀለው ሞትን ድል አድርጎ ስለተነሳው በአብ ቀኝ ስለተቀመጠው በሙታንና በሕያዋን ሊፈርድ ዳግም በሚመጣው በክርስቶስ ወንጌል አናፍርም። አንተ ባናቱ ይዘቅዘቅ ያልከው ወንጌል ስለ ልጁ ስለ ክርስቶስ ነው። ጌታ ይቅር ይበልህ፣ እኛም ይቅር ብለናል። እኔ ምንም ቂም የለኝም፣ ምንም ጥላቻም የለኝም። ክርስቶስን እንዲህ አልተማርነው። ስለዚህ ጌታ ኢየሱስ ይወዳል። ቅዱሳኖች፣ ብዙ ክርስቲያኖች አዝነዋል። ይሄ በአደባባይ አይደለም። በአደባባይ እንዲህ አይነት የወንጌል ጥላቻ አሁን ቀጥለን የምናየው በቲክቶክ አዋርድ ሽልማት የተሸለሙት ስሙ ራሱ አዋርድ ነው። አዋርድ ተዋረዱ ማለት ነው። አዋርድ ሽልማት ላይ አንዱ ማርያም 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 ሲል እሷ ደግሞ ሽልማት ለሁላችሁ መስጠት ባልችል ግን እኔ ሽልማት አለኝ፣ ይህን ሽልማት ብትቀበሉ በሕይወት ዘመናችሁ ታላቅን በረከት ታገኛላችሁ ብላ ኢየሱስ ክርስቶስን ተቀበሉ በማለት ብዙዎች አፈሩ፣ በስሙ አፈሩ። ትሰሚኛለህ? ትሰማኛለህ? በሰማይ በአባቴ ፊት አፍርባቸዋለሁ ብሏል። ብዙዎችን ልብ የሰበረ አሁንም ሕዝባችን በሃይማኖት የታሰረ የኢየሱስ ስም ሲጠራ የሚያንቀጠቅጠው የክርስቶስ መስቀል ጠላት ሆኖ አሁንም በጨለማ ውስጥ ያለ እንዲህ አይነት ነገር በመጨረሻው ዘመን ደግሞ እያየን ነው። በጣም የሚገርም ነው። አወርድ ስሙ ራሱ የተዋረደ እንደገና ሌላ ሲወርድ ሲዋረድ የመጣ ወንጌል የተዋረደ ሳይሆን የከበረ ነው። አብ አባቱ ያከበረው፣ ሐዋርያት ያከበሩት፣ ነቢያት በትንቢት የተናገሩት ለእኛ መዳኛ አንድ ቀጥተኛ ቤዛ ክርስቶስ ኢየሱስ። ያ ስም ሲጠራ ዛሬ የሚያንቀጠቅጣቸው አለ። ቅዱሳኖችም አስተያየት ሰጥተዋል። ጌታ ደግሞ ያደረገላቸው መልካም ነገር እወዳቸዋለሁ። ዘመናችሁ ይባረክ። የያዛችሁትን እምነት አጥብቃችሁ ያዙ። አጥብቃችሁ ዘመኑ ክፉ ነው። ማለት አማላጭ ማለት ነው። መጽሐፍ ቅዱሳችን እንደሚነግረን ደግሞ
አንድ ሊቀ ካህናት፣ አንድ መካከለኛ፣ አንድ አማላጅ በእግዚአብሔርና በእኛ መካከል እንደ አሮን የቆመልን የእግዚአብሔር ልጅ ኢየሱስ ነው። ኢየሱስ ንጉሥም ነው፣ ካህንም ነው። ክህነቱ ግን እንደ ሌዋውያን ክህነት አይደለም። ምክንያቱም ጌታችን ከይሁዳ ነገድ እንደመጣ ግልጽ ነው። እሱ ግን ካህን የሆነው በማይጠፋ የሕይወት ኃይል መሰረት እንጂ እንደ ትውልዱ የሕግ ስርዓት አይደለም። ሌዋውያን ካህናት የሆኑት ያለ መሐላ ነው። እርሱ ግን እግዚአብሔር አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ብሎ ምሎለታል። አሮንና ልጆቹ እንዳይኖሩ ሞት ስለከለከላቸው ቁጥራቸው ብዙ ነበር። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ የማይሻር ክህነት አለው። ስለኛም እየማለደ ሁልጊዜ በሕይወት ይኖራል። ደግሞ እኮ ለእንደኛ አይነት ኃጢአተኛ እንደሱ ያለ ቅዱስ፣ ተንኮል የሌለበት፣ ነውር የሌለበት፣ ነቀፋ የሌለበት፣ ንጹሕ፣ ከኃጢአተኞች የተለየ፣ ከሰማያት ከፍ ከፍ ያለ፣ ከሰማያት በላይ የከበረ እንደዚህ ያለ ሊቀ ካህን ያስፈልገናል። እንደዚህ ያለ ሊቀ ካህን ይገባናል። እሱም የእግዚአብሔር ልጅ ኢየሱስ ነው። ታዲያ ይሄ ሊቀ ካህናችን ከወንድሞቹ የሚበልጠው ዋነኛው ካህን በመጀመሪያ ስለ ራሱ ኃጢአት ከዚያም ስለ ሕዝቡ ኃጢአት ሁልጊዜ መስዋዕት ማቅረብ አያስፈልገውም። ምክንያቱም የዛሬ 2000 ዓመት ገደማ መስቀል ላይ ራሱን ስለኛ አሳልፎ በሰጠ ጊዜ ስለ ኃጢአታችን ለአንዴና ለመጨረሻ ጊዜ መስዋዕት አቅርቦልናል። ክብር ለኢየሱስ ይሁን። ስለ ሊቀ ካህናችን ንጹሕ ስለሆነው ነውር ስለሌለበት ቅዱስ ስለሆነ ስለ ኢየሱስ እግዚአብሔር ይመስገን። ሊቀ ካህኔ ኢየሱስ ሊቀ ካህኔ እኔና መሃል ያለ ወገን እንደ አሮን ልጆች ሞት አይገድብህም እንደ ሌዋውያን ነውር የለብህም። የማይለወጥ ነው ፍጹም ክህነት በመሐላ የጸና ነውና ሹመት። የኢየሱስ ደም ሳያስታርቀኝ የማጸሎት ነው የሚያስታርቀኝ። የኢየሱስ ደም ያላነጻኝ የማጸሎት ነው የሚያነጻኝ። የኢየሱስ ደም ሳያስታርቀኝ የማመልጃ ነው የሚያስታርቀኝ። የኢየሱስ ደም ያላጠበኝ የማመልጃ ነው የሚያጠበኝ። ክብር ሁሉ ለእግዚአብሔር ይሁን። በእኛና በእግዚአብሔር መካከል ያለ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው አለ ሐዋርያው ቅዱስ ጳውሎስ። በጣም ይደንቀኛል። ሐዋርያው ቅዱስ ጳውሎስን ሳስብ በጣም ይደንቀኛል። ከአይሁድ ሃይማኖት ጌታ ከተገናኘ በኋላ እንዴት ወደ ኋላዬ አልመለስም እኮ አለ። የኋላዬን እየተውኩ ወደፊት ነው የምዘረጋው አለ። የእሱን አዳኝነት፣ ቸርነት፣ ምሕረት ለዚህ ወንጌል ለየኛል። በቃ ለዚህ ወንጌል ስለ ልጁ ስለ ክርስቶስ ነው። በእናንተ መሃል ስኖር እኔ ኢየሱስን ያውም የተሰቀለውን ከሱ በስተቀር ማውቅ የለም። አዳኝ ፈዋሽ ነው። ይችን የእህታችንን ብላቴናዋን ሰምተን እንጨርሳለን በጸሎት የተደረገልንን ዘመኑን በመዋጀት ነፍሳችንን ሕይወታችንን እንዳለፈው ሳምንት ጻድቅ በእምነት በሕይወት ይኖራል። በስራ አይደለም። እምነታችን ደግሞ በተሰቀለው በሞተው ሞትን ድል አድርጎ በተነሳው በአብ ቀኝ በተቀመጠው ስለኛ ትኩስ ደም ይዞ የገባ የሚማልደው ክርስቶስ ኢየሱስ ነው ዳግም የሚመጣው። ያንን ደግሞ ተስፋ አለን፣ እንቃትታለን። ጌታ መጥቶ ይወስደናል። እስቲችን ብላቴና እንስማት። ከቸርች 2 ወር ቀርቼ ነበር። በዛ ምክንያት ታሜ ነበር። ጌታ በረዳኝ፣ የቅዱሳን ጸሎት በረዳኝ። ዛሬ እዚህ ለመቆም በቅቻለሁ። ትርፍ አንጀት ነበር ያዘኝ፣ ግን ጌታ ስለረዳኝ በጣም ነው የማመሰግነው። አሁን
ደግሞ ጌታን የማመሰግንበትን መዝሙር ዘምራላችኋለሁ። ስምታትሟል በልቤ አይጠፋም ከአንደበቴ ወደድኩ ከምንም በላይ ጣፈጠኝ ስጠራው አፌ ላይ ኢየሱስ በሞትና በኔ ኢየሱስ ሲቀር አንድ እርምጃ ኢየሱስ አበቃልሽ ሲባል ኢየሱስ ልምጣልቃ ሌሊቱ እጅግ በርትቶ አይመስልም ነበር የሚነጋ ታሪክ መጨረሻ ነው አየኝ ነገር አበቃ ደጉ አምላክ ኢየሱስ ማረኝ ስለ ዳዊት ልጅ ሕመሜ ተሰብቶት ቆመ ዳሰሰኝ በፍቅር እጅ ተፈውሼ ቀረሁ ሄደን አይመለስ ስሙ ነው ያሰረን ፈቶ የሚያቆመን ገንዘብ ለሁሉ ነገር መልስ ሊሆን አይችልም በኢየሱስ ስም ፊት ግን ማንም አይቆምም ኢየሱስ ኢየሱስ እንደ ልጅ አይተኸኝ በልጅነት ወራት
ክብር ሁሉ ለእግዚአብሔር ይሁን። በእውነት ጉባኤውን በሙሉ ያስለቀሰችው ልትሞት የደረሰች እቺ ብላቴና ደርሶ የፈወሳት የናዝሬቱ ኢየሱስ ስሙ ከፍ ከፍ ይበል። ዛሬ የምንመሰክረው ሃይማኖትን ሳይሆን ሕይወትን ነው። ይሄ የታረደው በግ እቺ ብላቴና ስለሱ መዘመር ስለሱ መናገር አታፍርም። በዘመኑ መጨረሻ እንግዲህ የምናየው ቅዱሳኖች የዲያብሎስን ስራ አንስተው ዲያብሎስ የሚውጠውን እየፈለገ እንደማያገሳ አንበሳ ይዞራችኋል፣ እናንተ ግን ጸንታችሁ ተቃውሙት። ዲያብሎስን ተቃውሙት፣ ከናንተ ይሸሻል። ወደ እግዚአብሔር ወደ ጌታ አቅረቡ፣ ጌታም ወደ እናንተ ይቀርባል። ይሄ እንግዲህ በዓመት አንዴ የማረገው የተለያዩ ቅዱሳኖች ያስተምራሉ፣ ያሳስባሉ፣ ይመክራሉ የሚለውን ነው ሰብስቤ ያቀረብኩላችሁ። በዚህ 3-4 ሳምንት ድንቅ ተምረናል። ብዙዎቻችሁ ተገልግላችኋል። ወደዚህም ወደ ክርስቶስ ኢየሱስ ወንጌል ማህበርተኞች በየሳምንቱ የምትቀላቀሉ እግዚአብሔር ዘመናችሁን ይባርክ። በምትሄዱበት በምትቀመጡበት በነገር ሁሉ ጌታ አምላኬ ይባርካችሁ። ዘመኑ የወንጌል ዘመን ነው። እኛ የሰው ጠላት የለንም። ሰውን ሁሉ እንወዳለን። እግዚአብሔር ፍቅር ነው። ክርስቶስን በተማርንበት ፈለጉን በተከተልንበት ሁልጊዜ ስለ ጌታ እንመሰክራለን። በዚህ ዘመናችን በተቋጠረልን ዘመን ያለን አንድ እሱ ብቻ ነው። ሌላውን ደግሞ እሱ እንደወደደ እንደፈቀደ የዕለት እንጀራችንን ይሰጠናል። ስለ ቀኖች አትጨነቁ፣ ቀኑ ራሱ ስለ ራሱ ይጨነቃል። እናንተ ግን አስቀድማችሁ የእግዚአብሔርን መንግሥት ሹ፣ ሌላ ሁሉ ይጨመረላችኋል ስለሚል እግዚአብሔር በመንፈስ ቅዱስ በልባችን ማኅተም ርስት የሰጠን ወራሽ የሆንን ሊመጣ ላለው መንግሥት የምናገለግል እሱ ሊቀ ካህናችን እኛ ካህን የሆንን ወንዶችና ሴቶች ልጆች በዘመናችን ይሄ ቀርቶልናል። ስለነበረን ጊዜ ጌታ አመሰግናለሁ። ያገለገሉንን በሙሉ ጌታ ዘመናቸውን ይባርክ። እግዚአብሔር ጨምሮ ጸጋውን ይስጣቸው። በእውነት ይሄ ነው። የሳቱት ይመለሱ። ትንሽ ትዕቢታቸው ያበጠ ደግሞ በጌታ ፊት ይውደቁ በንስሐ። ወገኖች ሆይ ክርስቶስ ኢየሱስ ፍጹም ሰው ፍጹም አምላክ ነው። ምሕረቱ ቸርነቱ ዘወትር ይከተለናል። ያልጠፋነው ከታላቁ ምሕረት የተነሳ ነው። ጌታን እናመሰግናለን። የዘላለም አባት ልዑል እግዚአብሔር ሆይ በክብር በክርስቶስ ኢየሱስም እናመሰግናለን። ስለ ድንቅ ሥራ ስለ ታምሮችህ እግዚአብሔር ለተቀበሉት እንደ ሐሳቡ ለሆኑት ነገር ሁሉ ለበጎ ነው። ተቀበሉ የሚለው ቃልህ ነው። ቃልህን መንፈሱን ስንቀበል የእግዚአብሔር ልጆች እንደምንሆን መንፈስ ቅዱስ ማረጋገጫችን ነው። እናመሰግናለን፣ እናከብርሃለን። በተለያየ ሁኔታ በዲያብሎስ አሰራር ያሉትን ወገኖቻችንን እህት ወንድሞች አባቶች ይህንን የሚሰሙ ወደ ቀጥተኛው ወደ እውነተኛው መንገድ እንዲመጡ ቅዱስ መንፈስ ይርዳቸው። አባት ሆይ እናመሰግናለን፣ እናከብርሃለን። ስለማትተወን ስለማትጥለን እንደ ተስፋ ቃልህ ጌታ ሆይ ከፍ እናደርጋለን። ክብር በሰማይ ክብር በምድር ላንተ ይሁን፣ ከፀሐይ መውጫ እስከ መግቢያው ድረስ ሰማይ ይታየናል። የምድሩ የሚለው የሚያወራው ሌላ
ቅዱሳን ጌታ ዘመናችሁን ይባርክ። በዚህ አገልግሎት የምትገለገሉ ለሌሎች ሼር በማድረግ አዳዲሶችም የገባችሁ በድጋሚ አመሰግናለሁ። እንግዲህ በጌታና በኃይሉ ችሎት የበረታችሁ ሻሎም ሻሎም።